ወደ እነሱ እንሄዳለን። ኦኬ ጥያቄዎቹ እንግዲህ ቅድም እንዳልኳችሁ እነዚህ የኢትዮጵያ በአብይ የጀመረው በጦርነት ወደብ የመያዝ ጉዳይ አደጋ ላይ ደርሷል። ይሄን ጽሁፍ አቅርቤያለሁ። በዚህ ጽሁፍ ላይ እናንተ ያቀረባችኋቸውን ጥያቄዎች ደግሞ እስቲ ቀረብ ብለን ለማየት እንሞክር። አንደኛው ጥያቄ ይሄ ነው። ወያኔና ሻዕቢያ ተጠቃቅሰው የኢትዮጵያን ሕዝብ ድምፅን አፍነው በውንብድና የዘረፉንን ወደብን ትውልድ መጠየቅ የለበትም ወይ? በወቅቱ የሽግግር መንግስት እንጂ በኢትዮጵያ ሕዝብ ያልተመረጠ መንግስት የባህር በር እንዳይኖረን የማድረግ ስልጣን ሳይኖረው ጉልበት ስለነበረው ከወሰደብን አሁን ጉልበት ያለው መንግስት ሲመጣ በጉልበት ቢቀለብሰው ወይም ደግሞ ቢወስደው ምን ችግር አለበት? ኢትዮጵያ ከስትራቴጂክ ወሳኝ ባህር መነጠሏ ፌር ነው ወይ? ይህ ያህል የህዝብ ይዘን ዘላለም ተዘግቶብን መኖር አለብን ወይ? እነዚህ ጥያቄዎች በጣም አስፈላጊና ፌር ናቸው። በነገራችን ላይ ኢትዮጵያ ወደብ ያጣችበት ታሪካዊና ህጋዊ ፖለቲካዊ ሁኔታ ሊገመገም ይገባል፣ ልንከራከርበት ይገባል፣ ልንወያይበት ይገባል፣ ልንማርበት ይገባል። ዛሬ አይደለም ይሄን ጉዳይ የጀመርኩት፣ እኔ ብቻ አይደለም የጀመርኩት። በ97 ወይም ደግሞ 2005 ምርጫ ጊዜ ቅንጅትም ህብረትም አጀንዳ አድርገው ሲወያዩበት ዛሬ ራሳቸውን ብልጽግና ብለው ስማቸውን የቀየሩ ከአብይ ጋር ቆመው ላቢ ከበሮ የሚመቱ ሰዎች ትክክል አይደለም ሲሉ ነበር። እኔ እያልኩ ያለሁት ወደ ጦርነት መሄዱ አስፈላጊ አይደለም። ያ ሳይሆን የሚገባን በሰላም ማግኘት ሌሎች መንገዶች ማማራት አለብን። በተለይ ደግሞ የአቅም ጉዳይ ነው። እዚህ ጥያቄ ውስጥ አንዱ የተነሳው ነገር አቅምና ጉልበት ያለው መንግስት ሪሊ አሁን ያለው መንግስት አቅም አለው ወይ? እንደኔ ያረዳድ ይሄ አብይን ከመቃወም ካለመቃወም ጋር የሚያያዝ አይደለም። እንዳሁኑ መንግስት አቅመ ቢስ ሆነው ያለ አይመስለኝም። የኢትዮጵያን ስቴት እንዳሁኑ ተዳክሞ አያውቅም። ቅድም እንዳነሳሁት ከወታደራዊ አንጻር፣ ከማህበራዊ አንጻር፣ ከዲፕሎማሲ አንጻር፣ ከኢኮኖሚ አንጻር ኢትዮጵያ ከፍተኛ ድክመት ላይ ነው ያለችው። የውስጥ ተጋላጭነቷ በጣም ከፍተኛ ነው። ምንም እንኳን በጉልበት ትላንት ወደብ ያጣንበት ሁኔታ ፌር አይደለም የሚል ብሔራዊ ስምምነት እንኳን ቢደርስ አሁን ላይ በአቅም በጉልበት ሄዶ ወደብ ለመያዝ የሚያስችል አቅም የለም። whole purpose of this presentation ምንም እንኳን ኢንጀስቲስ ተፈጽሞብናል፣ ተጎድተናል የሚል መደምደሚያ ላይ ራሱ ብንደርስ is it viable? Is use of force a viable alternative? Is it really a viable alternative? Is it the time? Can Ethiopia afford another external war? ዲፕሎማሲያዊ ቁመናችን፣ ማህበራዊ ሁኔታችን፣ የውስጥ ማህበራዊ ሁኔታችን፣ ወታደራዊ አቅማችን፣ ኢኮኖሚያችን ውስብስብ ከሆነው የዓለማችንና የአካባቢያችን ሁኔታ አንጻር በጦርነት አሸንፈን ማሸነፍ ብቻ አይደለም ከዛ በኋላ አኔክስ አድርገን በመሄድ የሚያስችል ሁኔታ አለ ወይ የሚለው የለም የሚል ነው የኔ መደምደሚያ። ሁለተኛው ጥያቄ ወደቡን ለማስመለስ በኃይል አማራጭ ሌላ መንገድ ይኖራል ወይ ብለህ ታስባለህ ወይ? ዓለም አቀፋዊና ቀጠናዊ የጊዜ ሁኔታ አሁን አመቺ ነው። የባህር በር ለልማትና ለንግድ አስፈላጊ እንደመሆኑ ከጎረቤት ሀገሮች ተከራይታ መጠቀም የምትችልበት መንገድ እያለ አሁን የምትሄድበት መንገድ ከቀጠለች ግን ውጤቱ ምን ይሆናል? ከኃይል አማራጭ ብዙ መንገዶች አሉ። ከዚህ በፊት ሌላ አርቲክል ጽፌ ነበር በዚህ ጉዳይ ላይ የባህር በር በጉልበት ነው ወይስ በብልሃት የሚል አርቲክል ጽፌ ነበር። ሜቢ ሪሼር አድርግላችኋለሁ። እሺ ጉልበትና ብልሃትን አመዛዝነህ መሄድ ያለብህ አሁን ብልሃት ነው የሚያዋጣኝ ወይ ጉልበት ነው የሚያዋጣኝ ብለህ መመዘን መቻል አለብህ። ኢትዮጵያ ምንድነው ያላት ስትራቴጂክ አድቫንቴጅ? አንደኛ በጣም ሰፊ መሬት ነው ያላት፣ ሰፊ ህዝብ ነው ያላት።
አካባቢያችን ያሉ ሀገሮች ሶማሊያ፣ ጅቡቲ፣ ኬንያ፣ ሱዳን እና ኤርትራ ወደቦች አላቸው። ከኛ በላይ የበለጠ እነሱ ናቸው የሚፈልጉን። we are the only one። 5 ጎረምሶች የሚፈልጓት ልጃገረድ መሆን ትችላለች ኢትዮጵያ። የባህር በራችን ዳይቨርሲፋይ ማድረግ እንችላለን ኢኮኖሚካሊ ከሆነ ተፈራርቀው ተወዳድረው ነው እኛን መጠቀም በእኛ ላይ መጣላት ነበረባቸው። የውስጥ ስታቢሊቲያችንን አረጋግጠን ኢኮኖሚያችን ካጠናከርን ልንሄድ እንችላለን። ከዚህ ያለፈ ከኢኮኖሚ ቫያቢሊቲ ያለፈ ደግሞ ከነዚህ የጎረቤት ሀገሮች አንደኛ የኛን ኢኮኖሚ እኛን ይፈልጉናል። ሌላ ሰፊ ህዝብ ስላለንና ወታደራዊ አቅማችን የውስጥ ጦርነት ብናስወግድ የወታደራዊ አቅማችንን ማጠናከር ስለምንችል እነዚህ ሀገሮች ሶማሊያም ሆኑ ሌሎቹ ከድንበራቸው ወጣ ብለው የሜሪታይም መብታቸውን መከላከል የሚችሉበት ደረጃ የለም። እነሱን ከማስፈራራት ይልቅ የኛ ጦር የነሱን የባህር መብት እያስከበረ ለኛም ጠቃሚ ስራ የሚሰራበት የጆይንት ሴኩሪቲ ፓክት ማድረግ ይቻላል። ይሄ ምንድን ነው የሚፈልገው? የሰከነ ስጋትን የሚፈጥር ለጎረቤት ሀገሮቻችን ስጋት የሚፈጥር ጦር መስበቅ ፕሮፓጋንዳ። እኔ ይቅርታ አድርጉልኝና ውጊያ እንኳን ብንፈልግ ጦርነት እንኳን ብንፈልግ ሌት ተቀን ቴሌቪዥን ላይ እየወጡ እንዋጋለን መጣንልህ የሚደረግ ሽለላ መተን እንጨብጣችኋለን የሚል ሽለላ ካልሰጥ በሰላም ካስወጣችሁን እንጨፈልቃችኋለን የሚል እናውቃለን። ጎረቤቶቻችን ከኛ ጋር ብዙ ሼር የሚያደርጉት ነገር አለ። እሉስ ነው የሚከታቸው። ይሄ ብዙ እንደማያወጣ ጠንቅቆ ማወቅ ያስፈልጋል። ሶስተኛው ጥያቄ ጦርነቱ ከተነሳ በባህር በር ጥያቄ መነሻ ወይስ ባልተፈቱ የትግራይ ክልልና የአማራ ክልል ውስጣዊ ቀውሶች መነሻነት ነው ወይ? ሌላ ጉዳይ ደግሞ የኢትዮጵያ ወደብ የምትፈልገው ወይስ የባህር በር? ጦርነቱ ከተነሳ የጦርነቱ ምክንያት ምንድነው የሚለው ጥሩ ጥያቄ ነው። የጦርነቱ ምክንያት አሁን ወደ ወደብ መጣን ወይም ደግሞ ወደ ባህር በር መጣን እንጂ ይህ ግጭት መነሻው